አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ የሙሳሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ይኸው እንግዲህ ዛሬ ምን ልላችሁ ነው የመጣሁት፣ ከስደት ስትመለሱ ወደ ሀገራችሁ ስትመጡ ብረት ድስት ግዙ ማለት ነው። ብረት ድስት በጣም ውድ ነው። እነዚህ ብረት ድስቶች እኔ የገዛኋቸው 22,000 ብር ነው ማለት ነው። አሁን ደግሞ ብትሮን ከተወደደ ወዲህ በጣም ጭማሪ ያሳይቷል። በፊት እንኳን ቅናሽ ነበር አሉ። እኔ ግን እሱም ይዤ ስላልመጣሁኝ ግዴታ ስለሆነ 22,000 ብር የሁለት ጎላ ዋጋ በበፊቱ አይነት ማለት ነው። ማሻአላ ብረት ድስቶቹ በጣም አሪፍ ናቸው። ደንዳና ነው። ያው የኢማራትን ብረት ድስት ይመስላሉ ግን እንትን ናቸው፣ ፓኪስታን ናቸው። ስሪታቸው ፓኪስታን ነው። እና ወዶች እናንተ ስትመጡ እንደምንም ብላችሁ ብረት ድስት አስፈላጊ ነው ማለት ነው። ካርጎ የምታረጉ ያው አብራችሁ ትረትባላችሁ ብዬ ተስፋ አደርጋለሁ። ካርጎ የማታረጉ ግን ሌላ ይቀርባችሁ ብረት ድስት ያዙ። እኔ ካርጎን ስላላረኩኝ ብረት ድስት አልያዝኩም። በ46 ኪሎ ብቻ ነበር ሰዎቹ ራሱ የቆረጡልኝ። ልብስ ራሱ ጥዬ ነው የመጣሁት ማለት ነው። እና እነዚህን ብረት ድስቶች እዚህ ነው የገዛኋቸው። ዋጋቸው በጣም ኦቨር የወጣ ነው። ቢሆንም ግን ማሻአላ ብረት ድስቶቹ በጣም ቆንጆ ናቸው፣ ያማምራሉ። ትልልቅም ናቸው። አሁን ይሄ ሲያዩት ትልቅ አይመስልም፣ ግን በጣም ትልቅ ነው። ደንዳናነቱ ደግሞ ያው እንደ ኢማራት ብረት ድስት ነው። ይሄን ልላችሁ ነው ዛሬ የመጣሁት። ብረት ድስት ሀሱ ብትገዙ ነው የምላችሁ ውዶቼ። አሁን እቺ ትንሿ ናት። እቺ 2 ቁጥር ናት። እስከ 6 ቁጥር ነው። ይሄ 6 ቁጥር ነው። እና ሀሱ ገዝታችሁ እላችኋለሁ። እኔ ከኢማራት ያመጣኋቸውን ደግሞ በሌላ ቪዲዮ አቀርብላችኋለሁ። እኔንም እዚህ ነው የገዛኋቸው። ይሄ ጁስ መፍጫ ነው። ይሄ ሽንኩርት ይፈጫል። እዚህ ነው የገዛኋቸው። እነዚህንም ያው እነዚህም አሪፍ ናቸው። ያው አልተሳካልንም እዚሁ ሆነን አረተብንም ለምትሉ ማለት ነው። እዚህም ሞልቷል እቃ ማሻአላ። ግን ዋጋው ብቻ ነው እንጂ ዋጋውም ደግሞ እሱ አሁን ማስመዘኛ አለ፣ አዲስ አበባ ቀረጥ አለ። አዲስ አበባ ስታወርዱ ያንን አስቦ ቢወደድም ያው ከልፋቱ እዚህ ይሻላል ነው የምለው። ግን ብረት ድስት ያዙ። ብረት ድስት እሱ ነው የሚሻለው። እንደምንም አድርጋችሁ ብረት ድስት ባይበዛ አሁን እነዚህ 5 ናቸው፣ የሶስቶቹን እንኳን ማለት ነው። ሌላው እንኳን ብረት ድስትና ሀሩባ አስፈላጊ ነው። ሀሩባ አሁን እኔ 3 ይዣለሁ። ልብስ ጥዬ ሀሩባዬን ይዤ መጥቻለሁ ማለት ነው። ሀሩባና ብረት ድስት ከቻላችሁ ይዛችሁ ልትመጡ ነው የምለው። ያው እንግዲህ እንደው እያልን እንደ አቅማችን ኑሮ ጀምረናል እላችኋለሁ። ያው ሰው እንዲያቅሙ ነው አይደለ? እንደ ቤቱ ነው እንደ ጎረቤቱ አይኖርም ይባላል። ትናንትም የለቀኳት ረከቦት እነዚህ ጋር ነው የገዛኋት። ቀለል ያለውን ፈልጌ ነው፣ ግን ዋጋው ያቸው ውድ ናት። ሌላ ባለ ጥበቡ አለ ያን አሁን እስከ 3000 ትልቁ ማለት ነው። ያቺ ግን 6000 ነው የገዛኋት። አዲስ የመጣ አይናትም በዛ ላይም ደግሞ ቀለል ያለች ናት። እናላችኋለሁ ውዶቼ። እነዚህ ጋር ሆነው ከረከቦቱ ጋር 38,000 ነው የፈጀው እላችኋለሁ። አንድ ደርዘን ግማሽ ደርዘን የሻይ ብርጭቆ አለ እንጂ ማለት ነው ያላወጣው። ያው ብሩ በአሁኑ ሰዓት እኛ ሀገር ላይ ከባድ ነው። ቢሆንም ግን አልሐምዱሊላህ ማን እንዲያገር ስደት እስከመቼ ስደት የእርሜ ሌባ ነው። ስደት ላይ ተሆኖ ቤተሰብ ቢታመም ማስታመም የለ፣ ቢሞቱ መቅበር የለ፣ ከባድ ነው። እናንተንም ደግሞ አላህ በሰላም ለሀገራችሁ ያብቃችሁ። ያሰባችሁትን ያለማችሁትን አላህ ያሳካላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ
ተከታተሉ። ላይክ አትርሱ። ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ ተከታተሉ። በቅንነት ቪዲዮውን እስከ መጨረሻው ሁሉኝ። በጣም ሸበካው በጣም አስቸጋሪ ነው። አሁን የ3 ወር 5000 ስንት መቶ ብር ነው የሞላው? 5200 ብር ለ3 ወር ተብሎ ነው እንግዲህ። ያድርስ አያድርስ አይታወቅም። እና ቪዲዮውን እስከ መጨረሻው እያያችሁ አበረታቱ። ሀገር ስንሆን ሁሉም ነገር ይከብዳል። ቪዲዮውን ሁሉኝ 10 ዶላር እንዲሞላ ማለት ነው። ገና 1 ዶላር ነው የቆጠረልኝ። የሚገርማችሁ ልትወው ነበረ ደግሞ ከተውኩት በኋላ ያው እንግዲህ አሁን 1 ወር ከመጣሁ 1 ወር ሙሉ ትቼው ነበር። ግን አንዳንድ ጓደኞችም አትተይ ሲሉ አሁን ለታብቅ ያልኩ ጊዜ ደግሞ አበረታቱኝ መልሰው እና ላይክ ሼር ማድረጋችሁን አትርሱ። ቪዲዮ እስከ መጨረሻው ሁሉኝ። እላችኋለሁ ውዶቼ፣ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። በያላችሁበት ሰላማችሁን ሁሉ እመኛለሁ። አላህ ይጠብቃችሁ በያላችሁበት እላችኋለሁ ውዶቼ። ላይክ ማድረጋችሁንም እንዳረሱ። ቪዲዮዬን እስከ መጨረሻው ተከታተሉ።